እንደዚህ አይነት እንደ ፌንቴክ አይነት ፕሮጀክቶች ናቸው። በዚህ ፕሮጀክት እንግፋበት። ከ1.7 ቢሊዮን ብር በላይ በተዘረፈበት የፊንቴክ ጉዳይ የድርጅቱ ባለቤት እንዲሁም አስተዋዋቂ የነበሩ ታዋቂ ግለሰቦች በሕግ ጥላ ስር ተደርገው ምርመራ ቢጀመርም ፕሮግራሞች ላይ የተገኙ እኩል ንግግር ሲያደርጉና ለሕዝብ መሳሳት ምክንያት ነበሩ ከተባሉት የመንግስት ከፍተኛ ባለስልጣናት መካከል የሕዝብ ተወካዮች ምክር ቤት አባል የሆኑት አምባሳደር ዲና ሙፍቲና የትራንስፖርት ሚኒስቴር ዴኤታ በሮ ሐሰን ለምን አልተያዙም የሚለው ጉዳይ ሕዝብን እያከራከረ ነው። በቅድሚያ እንኳን ለዚህ በጣም ደማቅ ኩነት አደረሰን እላለሁ። ሁለተኛው እንደዚህ አይነት እንደ ፌንቴክ አይነት ፕሮጀክቶች ናቸው። በዚህ ፕሮጀክት እንግፋበት። የሀገራችሁን ጥሪ ተቀብላችሁ በዚህ አይነት ቮሊዩም፣ በዚህ አይነት ጥራት፣ በዚህ አይነት አውድ የአዲስ ብራንድ የሆኑት የቢዋይዲ ተሽከርካሪዎችን ቁልፍ ለመስረከብና የቀጣይ ደግሞ ዙር ማብሰሪያ ኢቨንት ላይ እንድንገኝና መልእክት እንድናስተላልፍ ስለተጋበዘን እንደ ትራንስፖርትና ሎጂስቲክስ ሚኒስቴር እና በራሴ ስም ላቅ ያለ ምስጋና መቅረብ እፈልጋለሁ። ሕግ አንዱን ከሌላው እየመረጠ ሳይሆን ለሁሉም የሚሰራ ሆኖ ሳለ ከላይ የጠቀስኳቸው ሁለቱ ከፍተኛ የመንግስት ባለስልጣናት ከታዋቂ አርቲስቶች ጋር አብረው የፊንቴክ ስብሰባ ላይ ንግግር ማድረጋቸው የሚታወስ ቢሆንም እስካሁን ድረስ ለምን አልተከሰሱም የሚለው ጥያቄ የብዙዎች ሆኗል። የህዝብ ተወካዮች ምክር ቤት አባል የሆኑት አምባሳደር ዲና ሙፍቲና የትራንስፖርትና ሎጂስቲክስ ሚኒስቴር ዴኤታ በሮ ሐሰን ያለመከሰስ መብት አላቸው ብለው የተከራከሩም አልጠፉም። እውነታው ግን ኢትዮጵያ ውስጥ ያለመከሰስ መብት እያላቸው የታሰሩ በርካታ የህዝብ ተወካዮች መኖራቸው ለቀባሪ ማርዳት ስለሆነ ትተነው እንለፍ። የፊንቴክ ኢንቨስትመንት ድርጅትን ባልተገባና በተጋነነ መልኩ አስተዋውቀዋል፣ እንዲሁም በህገወጥ መንገድ ከተሰበሰበው ገንዘብ ተጋሪ በመሆን ተጠርጥረዋል የተባሉ ታዋቂ ግለሰቦችና የማስታወቂያው ባለሙያዎች በቁጥጥር ስር አውሎ ፍርድ ቤት ማቅረቡን የፌዴራል ፖሊስ ሲያስታውቅ ሁለቱ ከላይ የጠቀስናቸው ጉምቱ የመንግስት ባለስልጣናት ለምን አልተጠየቁም ወይስ ከአርቲስቶች እኩል አልተከፈላቸውም የሚለው ጥያቄ አሁንም ምላሽ ይሻል። የፊንቴክ አምባሳደሮች እነ ሰራዊት ፍቅሬ፣ ዳንኤል ተገኝ፣ ሰለሞን ቦጋልና ይገረም ደጀኔን ጨምሮ እንዲሁም በርካታ የማህበራዊ ሚዲያ አንቀሳቃሾች መንሱር ጀማል እነ ልጅ ካሊ በቁጥጥር ስር የሚገኙት ታዋቂ ግለሰቦችና የማስታወቂያ ባለሙያዎች በህገወጥ መንገድ ከተገኘው ገንዘብ አሁን ባለው የገበያ ዋጋ 8 ሚሊዮን ብር የሚያወጣ BYD ሶንግ ፕላስ የመኪና ስጦታ መቀበላቸውን ፖሊስ ሲገልጽ ባለስልጣናቱ እስከ 8 ሚሊዮን ብሩ በረከት አልተቋደሱም ወይ የሚለውን ፍርዱን ለእናንተ ተው ነው። ባለስልጣናቱ በመድረክ ላይ ተገኝተው ንግግር ማድረጋቸው ድርጅቱ በመንግስት የታመነና ህጋዊ እንደሆነ ተደርጎ እንዲወሰድ አድርጓል። ተራው ህዝብ ገንዘቡን ለድርጅቱ አሳልፎ የሰጠው ባለስልጣናቱና ታዋቂ ሰዎችን አምኖ ነው። ቀጥተኛ የወንጀል ተሳትፎ ባይኖራቸው እንኳ ያለ ጥልቅ ጥናት እንዲህ ያሉ መድረኮች ላይ መገኘታቸው የፖለቲካ ተጠያቂነት ሊያስከትል እንደሚገባ የህግ ባለሙያዎች ይሞግታሉ። ታዋቂ አርቲስቶችና የማህበራዊ ሚዲያ አንቀሳቃሾች ህዝብን አሳስታችኋል በሚል በቁጥጥር ስር ውለው እነዚህ ግለሰቦች እንዲያስተዋውቁ መድረክ የፈጠሩና ከበሬታ የሰጡ ባለስልጣናት ነፃ መሆናቸው በህዝቡ ዘንድ ከፍተኛ ቅሬታንም ፈጥሯል። ህግ ለሁሉም እኩል ነው ወይ የሚለው ጥያቄ የመንግስትን ገጽታ እየተፈታተነ ይገኛል። የትራንስፖርት ሚኒስቴር ዴኤታው አቶ በሮ ሐሰንም ቢሆኑ ከፍተኛ ስልጣን ላይ ያሉ በመሆናቸው በቁጥጥር ስር አለመዋላቸው ከመንግስት አስተዳደራዊ ውሳኔ ጋር የተቆራኘ ሆኗል። የኢትዮጵያ ፌዴራል ፖሊስ ከ1200 በላይ ዜጎችን አጭበርብረው የ1.7 ቢሊዮን ብር ጉዳት አድርሰዋል ባላቸው የፊንቴክ ኢንቨስትመንት መስራችና ባለቤቶች ላይ ምርመራ አጣርቶ አቃቢ ህግ ክስ መመስረቱን ገልጿል። የፊንቴክ ባለቤቶችና መስራቾች በ19 አይነት የተለያዩ ወንጀሎች ምርመራ እንደተጣራባቸውና ክስ እንደተመሰረተባቸው የፌዴራል ፖሊስ መግለጫ ያስረዳል። ፖሊስ እነዚህ ተጠርጣሪዎች ከ1200 በላይ ተጎጂዎችን አጭበርብረው በመመዝገብ 95000 ብር ቅድመ ክፍያ፣ 285000 ብር የመንግስት ግብር እንዲሁም 130,000 ብር ለኤሌክትሪክ መኪና ቻርጀር ለማሰራትና ለባለሙያ በሚል ለከያንዳንዳቸው 1,365,000 ብር መቀበላቸውን ገልጿል። የኢትዮጵያ ፌዴራል ፖሊስ በህገወጥ መንገድ የተገኘን ገንዘብ ህጋዊ አስመስሎ በማቅረብና ድንበር ተሻጋሪ ወንጀሎችን ጨምሮ በ19 የወንጀል ጉዳዮች የተጠረጠሩ ናቸው ያላቸው የፊንቴክ ኢንቨስትመንት ድርጅት መስራቾችና ባለቤቶች ላይ ክስ መመስረቱንም አስታውቋል። ከዚህ በተጨማሪ ያላቸውን እውቅናና ተቀባይነት በመጠቀም ሆን ብለው የተጋነነ ማስታወቂያ በመንገር እንዲሁም በተለያዩ ማህበራዊ ሚዲያ የሐሰት መረጃዎችን ለህብረተሰቡ በማሰራጨት ግለሰቦችን እንዲጭበረበሩ አድርገዋል ያላቸውን ታዋቂ ሰዎችንም በቁጥጥር ስር አውሏል።
በህገወጥ መንገድ የተገኘን ገንዘብ ህጋዊ አስመስሎ በማቅረብና በዜጎች ላይ ከ1.7 ቢሊዮን ብር በላይ ጉዳት በማድረስ ወንጀል ታዋቂ ግለሰቦች ላይ ምርመራ እያደረገ መሆኑንም አስታውቋል። የፌዴራል ፖሊስ በቁጥጥር ስር ካዋላቸው ታዋቂ ሰዎች መካከል አርቲስቶቹ ሰለሞን ቦጋለ፣ ሰራዊት ፍቅሬ፣ ዳንኤል ተገኝና ይገረም ደጀኔም ተገኝተውበታል። የማስታወቂያ ባለሙያው አብርሃም ግዛው፣ መንሱር ጀማልና ካሊድ ናስርም በፌዴራል ፖሊስ መግለጫ ላይ ተጠቅሷል። የኢትዮጵያ ፌዴራል ፖሊስ እነዚህን ታዋቂ አርቲስቶችና የማስታወቂያ ባለሙያዎች በቁጥጥር ስር አውሎ ፍርድ ቤት ማቅረቡንም ተናግሯል። እስከ መጋቢት 30 ቀን 2018 ዓ.ም ተጨማሪ ምርመራ እንዲደረግ በፍርድ ቤት እንደተፈቀደለትም ገልጿል። ፊንቴክ ኢንቨስትመንት የግል ድርጅት መስራችና ባለቤቶች የሆኑት ዳንኤል ዮሐንስና ግርማይ ገብረ ሚካኤል ላይ የመጀመሪያ ክስ የተመሰረተው በአዲስ አበባ ፖሊስ ጠቅላይ መምሪያ እንደነበርም አክሏል። የተፈጸመው ወንጀል ውስብስብ እንዲሁም ድንበር ተሻጋሪ መሆኑን የገለጸው የፌዴራል ፖሊስ መግለጫ ጉዳዩን የፌዴራል ፖሊስ ተረክቦ መመልከት መጀመሩንም አስታውቋል። የፊንቴክ መስራቾች ከሆኑት መካከል አቶ ዳንኤል ዮሐንስ የተባሉ ተጠርጣሪ በቁጥጥር ስር መዋሉም ተገልጿል። ተጠርጣሪ ግርማይ ገብረ ሚካኤል ደግሞ በቁጥጥር ስር ለመዋል ክትትል እያደረገ መሆኑን የኢትዮጵያ ፌዴራል ፖሊስ በመግለጫው ላይ ያመላክታል። አቶ ግርማይ ገብረ ሚካኤል ከዚህ ቀደም እንደ አውሮፓውያን አቆጣጠር በ2010 የደቡብ አፍሪካ የዓለም እግር ኳስ ሻምፒዮና አስካሉካን በተባለ ድርጅት ስም ወደ ደቡብ አፍሪካ ሄዳችሁ የዓለም ዋንጫ እንድትመለከቱ አድርጋለሁ በማለት ዜጎቹን በሚሊዮኖች የሚቆጠር ገንዘብ አጭበርብሮ ከሀገር ወጥቷል ብሏል። የኢትዮጵያ ፌዴራል ፖሊስ ግለሰቡን በቁጥጥር ስር ለማዋል ከኢንተርፖል ጋር በመስራት ወደ ሀገር ለማስመጣቱን እና በሕግ አግባብ ተጠያቂ እንዲሆን ማድረጉን የፌዴራል ፖሊስ አብራርቷል። የፊንቴክ ኢንቨስትመንት መስራቾች የኤሌክትሪክ መኪና መግዛት ከሚፈልጉ ግለሰቦች 50 በመቶ ቅድመ ክፍያ 950 ሺህ ብር በማስከፈል በ90 ቀናት ውስጥ የመኪና ባለቤት እንደሚያደርጓቸው መግለጻቸውን የፌዴራል ፖሊስ በመግለጫው ላይ ጠቅሷል። ፊንቴክ የኤሌክትሪክ መኪናውን ቀሪ ዋጋ 950 ሺህ ብር ደግሞ ያለወለድ በ5 ዓመት ተከፍሎ የሚያልቅ የባንክ ብድር እንደሚያመቻች በመግለጽ ዜጎቹን አጭበርብረው ክፍያ እንዲፈጽሙ አድርጓል ሲል የኢትዮጵያ ፌዴራል ፖሊስ ገልጿል። በወቅቱ ተጠርጣሪዎቹ 148 መኪናዎች ከጅቡቲ ማስገባታቸውና 100 መኪናዎች ለተወሰኑ ግለሰቦች ማከፋፈላቸውን ተገልጿል። ቀሪዎቹ 48 መኪናዎች ደግሞ በድብቅ መሸጣቸው በመግለጫው ላይ ተመላክቷል። የድርጅቱ ባለቤቶች ወደ ሀገር ውስጥ ስለመግባታቸው ምንም አይነት መረጃና ማስረጃ ሳይኖር 350 መኪኖችን ከውጭ እንዳስገቡ በማስመሰል ህብረተሰቡን ሲያጭበረብሩ እንደነበር ፖሊስ በምርመራ ማረጋገጡንም አክሏል። በተጨማሪም በጅቡቲ ወደብ ምንም አይነት መኪና ሳይኖር 400 መኪኖች ጅቡቲ ወደብ ላይ እንደቆሙና ወደ ሀገር ውስጥ ለማስገባት በሂደት ላይ እንዳሉ በማስመሰል ለተጎጂዎች ሐሰተኛ መረጃ መስጠታቸውን ፖሊስ ማረጋገጡንም አስታውቋል። በመስቀል አደባባይ ከተለያዩ ቦታዎች መኪኖችን በውሰት በማሰባሰብ ህዝብን ማሳሳታቸውንም ፖሊስ ጨምሮ ገልጿል። የኤሌክትሪክ መኪና አምራች ከሆነው BYD ከተባለው የቻይና ካምፓኒ ጋር ምንም አይነት ውል ሳይኖራቸው ውል እንዳላቸው አድርገው የማጭበርበር ወንጀል ፈጽመዋል ያለው ፖሊስ ጅቡቲ አልፋቲዞ በሚል ስም ባቋቋሙት ድርጅት የ336 መኪኖች 90 በመቶ ቀሪ ክፍያ ለመፈጸማቸውንም አመላክቷል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ያሳውቁን። ሰብስክራይብ ማድረግ እንዳትረሱ። ሰናይ ጊዜ። በቅድሚያ እንኳን ለዚህ በጣም ደማቅ ኩነት አደረሰን እላለሁ። ሁለተኛው እንደዚህ አይነት እንደ ፌንቴክ አይነት ፕሮጀክቶች ናቸው። በዚህ ፕሮጀክት እንግፋበት። የሀገራችሁን ጥሪ ተቀብላችሁ በዚህ አይነት ቮሊዩም፣ በዚህ አይነት ጥራት፣ በዚህ አይነት አውድ የአዲስ ብራንድ የሆኑት የBYD ተሽከርካሪዎችን ቁልፍ ለመስረከብና የከታይ ደግሞ ዙር ማብሰሪያ ኢቨንት ላይ እንድንገኝና መልእክት እንድናስተላልፍ ስለተጋበዘን እንደ ትራንስፖርትና ሎጂስቲክስ ሚኒስቴር እና በራሴ ስም ላቅ ያለ ምስጋና ማቅረብ እፈልጋለሁ።